መጀመሪያ መርየም ግን ሌላ ሶስተኛ ነሽ፣ ይሄን ታውቂያለሽ። እሱ ፕራይቬት ብዙ ምስት ነው አለ። እኔ ግን አሁን ለራሴ ብቻ ነው የማወራው እንጂ ለሌላ ሰው አላወራም። አይገባኝም። ፕራይቬት ብዙ ሚስቶች ነው ያሉት፣ ግን በይፋ የወጣች አንድ የወለደችለት የልጁ እናት አለች። አዎ ግን በፕራይቬት ብዙ ሚስቶች ነው አሉ፣ 6ም 7ም መሰለኝ አሉ። ግን እኔ ለራሴ ብቻ ነው የማወራው እንጂ ለሌላ ሰው አይገባኝም። አንቺ ስንተኛ? እኔ ይህ እንግዲህ እኔም ከሷ እኔ አወራለሁ በተራ ሆንብላ ስሜን ለማጥፋት ስለሆነ ተቀምጬ ልሰማላት አልችልም። እኔ በህግ ነው ያንሰጣታለን። ወንድሜ አንድ ነገር ብትሆን ተጠያቂ እሱ ነው፣ እያስፈራራኝ ነው በውስጥ ማለት ነው። እኔ አንድ ነገር ብትሆን እኔ ትላንትና ራሴን ጠፍቼ ነበርኩኝ፣ ግን አላህ ነው ያተረፈኝ በሱ ምክንያት ማለት ነው። ካላ በታች ደግሞ አጠገቤ ያሉ ሰዎቹ ነው ያተረፉኝ በሱ ምክንያት ማለት ነው። በረኪና ልጠጭ ሞክረሽ ነው? ወላሂ ጠጥቻለሁ። ሞቼ ነበርኩኝ። አይደለም ይሄ ትክክል አይደለም። እሺ እንደዛ አይደረግም። በሱ ምክንያት እኮ አንቺ የምትኖሪላቸው ቤተሰቦች የሉሽም? ለወንድ ብለሽ አልቻልኩም። ወላሂ በጣም ችግር ውስጥ ነው አለሁት። በጣም ችግር ውስጥ ነው አለሁት። አልቻልኩም። ተስፋ ነው ቆረጥኩ። ማርያምዬ ችግርሽን እንሰማለን፣ ከጎንሽ እንቆማለን። ግን ለወንድ ብሎ በረኪና መጠጣት ትክክል አይደለም። ለምን የምትኖሪለት ቤተሰብ የለሽም? እናት፣ አባት፣ እህት፣ ወንድም የምትኖሪላቸው ለሱ ብዬ ሳይሆን አቡዬ ለሱ ብዬ ሳይሆን እሱ ያደረገኝ ነገር ብዬ ነው። እኔ ብዙ ነገር ነው ያደረገኝ። እሺ አሁን ያደረገሽን ነገሮች ንገሪኝ። በሙባረክ የተበደልሽውን ነገር ንገሪኝ። ሳሙሽ በመጀመሪያ ማለት ነው አይድ አሰራልሻለሁ ብላ ጠየቀኝ። እሺ ያልኩ 9,000 ብር ነው ሰጠሁት ለአይድ ማለት ነው። እሺ ያልኩኝ ካንስሌሽን አለኝ ማስረጃ ማለት ነው። እልክልሻለሁ አምቦ ውስጥ ካንስሌሽኔ እና ካንስሌሽን ሰጥቼ 9,000 ብር ሰጥቼ በሌላ ለሳይንስ ላይሰንስ ደግሞ ማለት ነው ለመንጃ ፍቃድ ላይሰንስ ትጀምራለሽ 10,000 ብር ነው አለ። እሺ ብዬ ነው 10,000 ብር ሰጠሁት። ድርሃም ማለት ነው 19,000 ብር ነው ሰጠሁት ለአይድና ድርሃም እሺ ድርሃም እያልሽ ከዛ ሌላ ደግሞ ወርቅ ነበረኝ። ወርቅ አለ አሁንም ፎቶ ልኬልሻለሁ። አላየሽም? እስቲ ወርቁን አላየሁም። መጨረሻ ላይ ሆነ ብዙ ስለላክሽ ዶክመንቶች ለእኔና ለሱ ፎቶ ልኬልሻለሁ። አለ ወርቅ እጄ ላይ። አዎ ቀለበትሽ ላይ ያለው ወፍራሙ ነው እሱ ነው? አዎ ወርቅ ነው እሱ፣ ለወለጋ ወርቅ ነው። እና አመዳም ቤት ከገባሽ ይሄ ወርቅሽ አመዳም ትወስዳለሽ፣ ፊዲ አስቀምጫ እኔ ጋ ይሁን አለ። እሺ ብዬ አውልቄ ሰጠሁት፣ ወርቄ ማለት ነው። ማስረጃ አለኝ። ከዛ በኋላ ከሰጠሁት በኋላ 1 ወር 2 ወር በኋላ መሰለኝ ወርቄን መልስልኝ፣ እጄ ባዶ መሄድ በጣም ደበረኝ ምናምን አልኩ። ይቅርታ ከተናደድኩ ማውራት አይችልም። ነ ተረዳለሽ። በጣም ይጣፍጣል፣ ቆንጆ ነው፣ ሁሉም ይገባል። ወርቄ መልስልኝ አልኩ። ለማነባ ወርቅሽ ነው አንቺም አላቅሽም ወርቅሽም አላቅም ሸጥቼ ነው በላውት አለኝ። ቦይስ አለ ለሱ ድምፅ ማለት ነው። ለእኔ ጽፈት ነው አለ፣ ለሱ ደግሞ ቦይስ አለ። ልክልሻለሁ ከፈለግሽ። እና አሁን እኔ ካንስሌሽን እንደሰጠሁት 3 ወር ነው 9 ቀን 2ኛ ወር ነው ሰጠሁት ካንስሌሽን ማለት ነው። አሁን ስንተኛ ወር ነው? አሁን ያለነው 5ኛ ወር ቀን 8 ነው ያለነው። 5ኛ ወር ቀን 8 ነው። 2 ወር ሆነች ከሰጠሁት 3ኛ ወር ነው ማለት ነው። 3 ወር ነው ማለት ነው እኔ ካንስሌሽን የሰጠሁት። ከትውውቅ ጀምሪ እንዲገባን። ይኸውልሽ ኮመንቱን አይሹ እንዳለ ህዝቡ እንዴት ተዋወቃችሁ? ማን ነው አምጥቶ ሙባረክን ያስተዋወቀሽ? ከዛ ጀምሪ። በቲክቶክ ነው ተዋወቅነ፣ በሱ ቤት። አንቺ ገስቱ ላይ ገብተሽ ነው የተዋወቅሽው? አዎ። እሺ። ከዛ በውስጥ መስመር ጻፈኝ። በቃ አወራን። በውስጥ መስመር የጻፈው ማን ነው? አንቺ ሙባረክ? እሱ ነው ነጥብ መጻፍ ያለበት ነጥብ ላሳውቅሽ ነው። አንደኛ 10,000 ድርሃም ለመንጃ ፍቃድ፣ 9,000 ድርሃም ለአይዲ። ወርቅ ስንት ወር ነው ወርቁን ከሰጠችኝ? ይሄን ብቻ ጠይቄን ቶሎ። አሁን ጠይቄና ጻፊ። አንደኛ የሰጠችኝ 9,000 ድርሃም 9,000 ድርሃም ለአይዲ። እኔ ረጋል ቀኑ አላስታውስም ግን ረጋ አለኝ። ደረሰኛ
ሀቢባ እሱን እኔ እመጣልሻለሁ በኋላ ማልሴ ላይ። ሶስተኛ ወርቁ ማለት ነው። መቼ ነው የሰጠሽው? ባያት በእናትሽ እቺን ብቻ እንዳረሽ። እኔ ቀና አላውቅም ረስቻለሁ፣ ግን ማስረጃ አለኝ። ምን ያክል ጊዜ ደርሷል? ምን ያክል ጊዜ ደርሷል? እኔ ጋር ለምሳሌ ስንት ወር ይሆነዋል ወርቁ? አዎ አቡዬ እኔ ስራ ወርቁ ስንት ጊዜ ሆነዋል ማሬ? 2 ወር 3 ወር? እኔ ረስቻለሁ፣ ግን ማስረጃ አለኝ። ከተዋወቃችሁበት አይደለም ሀቢባ፣ የወርቁን ጊዜ በግምት ራሱ 1 ወር 2 ወር ይባል ችግር የለውም እኮ ትላለች። ሙባረክ መሀል የምትገባባት ከሆነ ትጨነቅና ይጠፋባታል። ስለዚህ አይደለም የወርቁን ቀን እንድትጽፊልኝ ፈልጌ ነው። የወርቁን ጊዜው ከረመዳን ወደዚህ ወይስ ከረመዳን ወደዛ ምን ያህል ቆይቷል? በግምት ችግር የለውም። እኔ ቀኑን አልፈልግም። እሺ ይህን ጻፊልኝና ተዋወቃችን። እሺ ይህን ጻፊልኝ። ይህን ስለፈለግኩን ነው። በእናትህ ጽፌዋለሁ። ጻፍኩት እኮ ጻፊ ስጥለኝ ጻፍኩት እና መሀል አትግባባት። እሺ ሙባረክ ፕሊዝ በተራዋ አታቋርጣት። ሚዩት አድርግና ያንተ ተራ ላይ ታወራለች። የእሷ ተራ ነው አሁን ይሄ። እሺ መርየም አንቺና ሙባረክ የተዋወቃችሁ ስንት ጊዜ ሆናችሁ? የተዋወቃችሁበትን ለመጀመሪያ ጊዜ አንቺ ሙባረክን ቲክቶክ ላይ አይተሽ ፎሎ ያደረግሽው የዛሬ ስንት ወር ነው? እሱ ቆይቷል። እኔ ፎሎ ካረኩ ማለት ነው። ግን የተዋወቅ ነው እና እሱ ያወራን 7 ወር 6 ወር እንደዚህ መሰለኝ። 7 ወር ምናምን ነው ትውውቃችሁ። 7 ወር ብለን እንይዘዋለን ትውውቃችሁ። እሺ እንዴት ለመጀመሪያ ጊዜ ቤቱ ገስት ልትገቢ ቻልሽ? እኔ እንደማንም ሰው ነው ገባው ለሱ ቤት ማለት ነው። ከዛ ቪዲዮ እሱ ምሳሌ ይኸውልሽ ገስት ሪኩዌስት ልከሽ ነው ወይስ ኮመንት ላይ አስገባኝ ብለሽ ነው የገባሽው? አይደለም እኔ 1 ቁጥር ገስት ነው ላኩ። ከዛ አስገባኝ። ማንም ሴት ያስገባል እሱ ማለት ነው። የሱ ቤት ታውቃለች። ሴት ጋር ያወራል ይጫወታል ምናምን። እኔም እንደሱ እንደማንም ሰው ነው ገባሁት። ከዛ ቪዲዮ ክፈች ያለኝ። ከዛ ከፈትኩ። ቆንጆ ነሽ ታበራለሽ ምናምን አለኝ። ስልክ ቁጥርሽን ስጭኝ አለ። አልሰጥም አልኩ እና አሁን ወጣው። በስቴፕ ንገሪኝ እንዲገባኝ። ኖርማሊ ሙባረክ ሴቶች 1 ቁጥር ጻፉ ይልና ሴቶች 1 ቁጥር ስጽፉ እያስገባ ቪዲዮ አብሩ እያለ ቆንጆ ነሽ ምናምን እያለ ነው የሚተዋወቀው። አዎ ኦኬ እሺ። ከዛ አንቺ 1 ቁጥር ጻፍ። ኦኬ እሺ ጥሩ ማሪ፣ አሁን እየገባኝ ነው፣ በደንብ እየመጣሽልኝ ነው። 1 ቁጥር ጻፍሽ ቤቱ ላይፍ ላይ። ከዛ ሳበሽ እና አስገባሽ። ከዛ ቪዲዮ አብሪ ያለሽ፣ አበራሽ፣ ቆንጆ ነሽ አለሽ። ከዛ እዛው አደባባይ ላይ ህዝብ ፊት ነው ቁጥርሽን ስጭኝ አለሽ። አዎ ቁጥርሽን ስጭኝ በውስጥ እናወራለን አለ። ከዛ ለሱ ገስ ወጣው። እኔ አልሰጠውም። አልሰጠሽም? አሁንም ቃሉ አልሽው። ምን አልሽ? በውስጥ እሰጥካለሁ አልሽው ቁጥር። አዎ ከዛ እኔ አልሰጠሁም፣ ወጣው። ከዛ ሁለተኛ ጊዜ ነው ገባሁት ለሱ ቤት ማለት ነው ገስት። ከዛ አሁንም ቪዲዮም አለ እንትን እሱ ብዙ ሴቶች ጋር ነው የሚጫወተው። ከዛ ስጭኝ አለኝ። ከዛ ሁለተኛ ጊዜ ሰጠሁት። ከዛ በውስጥ በዋሳብ ሀይ አለኝ። ከዛ መርየም ቀስ እያልሽ ማሪ፣ ቁጥር ስትሰጪው አደባባይ ላይ ነው የሰጠሽው ወይስ በውስጥ? በውስጥ ነው ላኩት። በኢንቦክስ መጥቶ ቁጥር ድጋሚ አደባባይ ላይ ጠይቆሽ በውስጥ ሰጠሃለሁ ብለሽው፣ ከዛ በውስጥ መጥቶ ደግሞ ቁጥርሽን ሲልሽ ሰጠሽው በውስጥ። ኦኬ ከዛ ሰጠሽው እና መደዋወል ጀመራችሁ? አዎ ኦኬ። ከዛ መቼ ነው ለፍቅር ጥያቄ ጠየቀሽ? ፍቅረኛሞች እንዴት ትሆኑ ቻላችሁ? የፍቅር ጥያቄ ጠየቀኝ እንትን ነው ትንሽ ካወራን በኋላ አንቺ ቆንጆ ነሽ ምናምን አለኝ። ከዛ እኔ ወድጀሻለሁ ምናምን አለ። ከዛ አንተ እኮ እኔ አልፈልግም አልኩ። ለምን አለ። አንተ እኮ ምስታለክ 1 ምስታለክ አልኳት። እኔ ሌላ ፍራይ ቤቶች አላቅም፣ ወላሂ ምንም አላቅም ሌላ ሚስቶች እንዳሉ ማለት ነው። ከዛ ችግር የለውም እሷ ሁለተኛ ሌላ ፕራይቬትሊ ሌላ ሚስቶች እንዳሉት አታውቂም አንቺ። ፐብሊኳን አንዷን የልጅ እናቱን ሁሉም የሚያውቃትን ቲክቶክ ላይ ሚስታትን የምታውቂው። ስለዚህ አንተ ሚስት አለክ እኮ ስትይው ምን አለሽ? ከዛ አዎ አለኝ፣ ግን 1 ሚስት አለኝ፣ ችግር የለውም የእኛ ሃይማኖት 4 ነው የሚፈቀደው። አንቺ ደግሞ በቃ አንቺ እሺ ካልክ ማግባት ነው ፈልገው ምናምን አለኝ። እሺ ያልኩ። እስቲ መጀመሪያ አልኩኝ እኔ ጠይቅና ምስቱ ማለት ነው ጠይቅና እሷ እሺ ችግር የለውም ካለች እኔ እሷ ማስቀየም አልፈልግም። እሷም ሴት ናት እኔም ሴት ነኝ። ከዛ
ጠይቅና እሷ እሺ ችግር የለውም ካለች ችግር የለውም እንስማማለን። አይ እሷ ግን ትቀየማለች ከሆነ አልፈልግም እኔ ላይ እንዴት ታገባለች ምናምን ትላለች ከሆነ ደግሞ እኔ አልፈልግም አልኩ። ይሄው እሷ ችግር የላትም እኔ እነግራታለሁ ምናምን ምናምን አለኝ። ከዛ እንደዚህ ነው አዎ እሺ በቃ ብዬ ለአንቺ እንደዚህ ነው የማደርገው፣ አይድ አሰራልሻለሁ፣ መንጃ ፈቃድም እንትን ላይሰንስ ትጀምራለሽ፣ ችግር የለውም፣ ከመዳን ቤት አትሰሪም። እኔ 5 ዓመት ነው ሰራው ከመዳን ቤት ማለት ነው። መዳን ቤት አንቺ ጠፍተሽ ነው የምትሰሪው? ላ ጠፍቼ አይደለም፣ ጠፍቼ ስርቼ አላውቅም። እኔ ኮንትራት በህጋዊ ነው የምሰራው እኔ መዳን ቤት ማለት ቅድም። ኦኬ ከመዳን ቤት ለመውጣት ነው ካንስሌሽን ጠይቀሽ 9,000 ድርሃም ለሙባረክ የሰጠሽው? አዎ ላይሰንስ እንትን ለመንጃ ፈቃድ ላይሰንስ እንትን እኔ ጨርስሻለሁ። ትረድኛለሽ? አዎ በደንብ ነው የምረዳሽ። አማርኛ ለፈራው ነው እጨርስሻለሁ። 10,000 ብር ነው። አይ ደግሞ 9,000 ብር ነው አለኝ። እሺ ችግር የለውም አልኳት። እኔ ብር አለኝ 5 ዓመት ነው ሰራሁት። ከዛ በኋላ ሰጠሁት። በባንክ አይደለም። ቆይ 9,000 ድርሃም ለኢቃማ ማሰሪያ ስትሰጪው ደረሰኛለሽ? በባንክ ነው የሰጠሽ? በአካል ነው ሰጠሁት። በአካል ቪዲዮ ማስረጃ። ለምን እንዴ ፍቅረኛ እንትን ፍቅረኛ ነና አንቺ አሁን ለባልሽ የሆነ ነገር ካሰጠሽ ማለት ነው በማስረጃ ነው የምትሰጪ? በማስረጃ አይደለም። አምን አለው ምክንያቱም ይወድሃለሁ ስለምወድ ማለት ነው። በማስረጃ አሁን እሱ ማልካደም ጥሩ ነው። እሺ 9,000 ድርሃም መጀመሪያውን 9,000 ድርሃም ሰጠሽው ኢቃማ ለማሰሪያ። እሺ ከዛ አሰራልሽ? አላሰራም። አሁን 3 ወር ነው ከሰጠሁት ካንስሌሽን። እልክልሻለሁ ወረቀት። ወላሂ እስካሁን ድረስ አላሰራም። አሁን እስካሁን ድረስ እና አሁን አንቺ ቀራማ ገባሽ? አዎ ቀራማ ውስጥ ገባው። እልክልሻለሁ ወረቀት። እሺ ከዛ እሺ 9,000 ድርሃሙን ለኢቃማ ማሰሪያ ከካንስሌሽን ጋር ከመዳም ተቀብለሽ ከሰጠሽ በኋላ የመንጃ ፍቃድ 10,000 ገና ኢቃማ ሳይሰራልሽ ለምንድን ነው እንደገና የመንጃ ፍቃድ 10,000 ደግሞ የሰጠሽው? አምናለሁ እኔ ስለማምን ነው ሰጠሁት። አንድ ሰው መንጃ ፍቃድ ለማውጣት ይኸውልሽ መጀመሪያ ኢቃማ መጨረስ አለበት። ኢቃማ በእጁ መያዝ አለበት መንጃ ፍቃድ አፕላይ ለማድረግ። አዎ ስለዚህ ኢቃማሽን ሰርቶ በእጅሽ ሳይሰጥሽ እንደገና ደግሞ ሌላ 10,000 ድርሃም ደግሞ ለላይሰንስ ለምን ትሰጫለሽ? ማለት ገና ኢቃማሽን የሚጨርስ ችግር የለውም አለኝ። አይድ በአንድ ሳምንት ውስጥ ነው የሚጨርስ ችግር የለውም አይቆይም አለኝ። በአንድ ሳምንት ትጨርሳለሽ አልኩ። አዎ ጨርሻለሁ ችግር የለውም። በአንድ ሳምንት ማንም ሰው ጠይቂ፣ በአንድ ሳምንት ውስጥ ጨርሼ በእጅሽ ነው የምሰጠው። ከዛ በኋላ ደግሞ ላይሰንስ ትጀምራለሽ አለ። እሺ አልኩ። ጥሩ የ9,000 ድርሃሙ 3ኛው ወር ላይ የሰጠሽው አሁን 5ኛው ወር ላይ 2 ወር ሆኖታል። አዎ በተከታታይ በምን ያህል ልዩነት ነው 9,000 ድርሃም እና 10,000 ድርሃም የሰጠሽው? በአንድ ቀን ነው ሰጠሁት እኔ በእንትን 19,000 ድርሃም 19,000 ድርሃም በአንድ ቀን የሰጠሽው? አዎ ማሻአላህ ሀብታም ላይ በአንድ ሳምንት ውስጥ እጨርሳለሁ አለኝ። በቃ ችግር የለውም አንድ ሳምንት ቶሎ ስለምደርስ ችግር የለውም በቃ እሰጣለሁ ብዬ ነው ሰጠሁት። እሺ 3ኛው ወር ላይ አሁን 2 ወር ሆኖታል። 5ኛው ወር ስለሆነ ያለ ነው። እሺ ከዛስ ምንድን ነው የተፈጠረው? መዳም ቤት ኢጃዛ አለሽ? ምን መዳም ቤት? አሁን እነዚህ የላክሽልኝ አብራችሁ ያሳለፋችኋቸው ነገሮች የላክሽልኝ በውስጥ በዋትሳፕ አንቺ መዳም ኢጃዛ እየሰጠችሽ እየወጣሽ እየተገናኛችሁ ነው ወይስ አንድ ቤት መኖር ጀምራችሁ ነበረ? እንዴት ነው? አይደለም አቡዬ ምን መሰለሽ እኔ ማለት ነው መዳም ቤት ነው የሚሰራው አይደል? በፊት ማለት ነው። ከዛ እሱ ጋር ከመዳም ቤት ያለሁት ነው ተዋወቅነ። እኔ መዳም ቤት ነው አለሁት። ከዛ በኋላ እኔ ኮንትራት አልጨረስኩም። አይዲ አለኝ ልክልሻለሁ ማስረጃ ማለት ነው። ለመዳም ነው ተናገርኩ። በጣም ደክሞኛል፣ እናቴ እያመመች ነው፣ እናቴ መጠየቅ ይፈልጋሉ፣ አገር መግባት ይፈልጋሉ አልኩ ለመዳም ማለት ነው። ከዛ ችግር የለውምሽ ለ1 ወር አገርሽ ግቢና ተመለሽ አለች። ከዛ ፍቃድ ሰጠች። ከዛ ለሱ ነው ተናገርኩ። ለሱ ተናግሬ እኔ ኢትዮጵያ እየሄድኩ ነኝ፣ እሱ ጋር በስልክ ነው የምናወራው። እኔ ኢትዮጵያ እየሄድኩ ነኝ እንደዚህ ነው አልኩ። ኢትዮጵያ ከሄድኩ ደግሞ እኔ አልመለስም፣ በጣም ደክሞኛል፣ 5 ዓመት ነው ሰራሁት። አሁን በቃ ሰለችቶኛል፣ ሰርቻለሁ። አልሐምዱሊላህ ሀገሬ ገብቼ ስራ ሰርቼ መለወጥ እፈልጋለሁ።
አረብ ሀገር መመለስ አልፈልግም አልኩ ለሱ ማለት ነው። እኔ እዚህ ነው አለኝ፣ ችግር የለውም እናትሽ ትጠይቃለሽ፣ አገር ገብታ እናት ትጠይቃለሽ፣ ከዛ በኋላ ትመጣለሽ፣ እኔ መንጃ ፈቃድሽ አወጣልሻለሁ፣ ካንስሌሽን ከተቀበልሽ በኋላ ደግሞ እኔ እንትን ምንድን ነው አይቃማሽ አሰራልሻለሁ፣ ችግር የለውም አመዳን ቤት አትሰርም፣ ልካ እናስራለን፣ ከዛ በኋላ ደግሞ በቃ እኖራለን ምናምን አለኝ። ከዛ እሺ ያልኩ እኔ ኢትዮጵያ ገብቼ 1 ወር እስከ 10 ቀን ምናምን ነው ተቀመጥኩ እናቴ ጋር ማለት ነው። ከዛ በኋላ ትኬት እሱ ነው ቆረጠኝ። በራሱ ብር? አዎ እሱ ነው ቆረጠኝ። ኦኬ በራሱ ብር ነው መመለሻ መሄጃም? አዎ እሱ ነው ቆረጠኝ። ከዛ በኋላ መጣው ከመጣው መጪ ተቀብሎሽ እሱ ጋር አረፍሽ? ከኢትዮጵያ ስትመለሽና ተቀበለሽና ከኤርፖርት እሱ ቤት አረፍሽ? አዎ አላረፍኩም፣ ገና ነው ማታ ማለት ነው። እኔ ከኤርፖርት ከመጣው ከኤርፖርት ተቀብሎሽ ቀጥታ የት ሄዳችሁ ነው ኒካ ያሰራችሁት? እሱ ቤት? ለሱ ቤት። አዎ ኒካ ወረቀቱ አለሽ? እኔ ስለ ምስልምና አላቅም። በቅርብ ነው መጣት። ለኦርቶዶክስ ነበርኩኝ። ወረቀት አለ የለኝም አላቅም። ግን 2 ሰው ነው ኒካ ያሰረኝ እኮ። ፊርማ አልፈረማችሁም ወረቀት ላይ? ምንም የለም። እኔ ስለ ኒካ ምናምን አላቅም። እሱ ነው እንጂ እኔ አላቅም ምንም። እኔ የማውቅ ታሪክ የለም። ምክንያቱም እኔ ኦርቶዶክስ ነበርኩኝ። አሁን 1 አመት ነው 2 አመት መሰለኝ በሙስሊምና እንትን መጣሁት ማለት ነው። ኦኬ የሰለምሽው 1 አመትሽ ነው ከሰለምሽ? አዎ እኔ የሙስሊም ማቅ ነገር የለም። ያው ለእኔ ማስረጃ የላከችልኝ አብረው ቤት ውስጥ ያሳለፉትን ነገሮች ማስረጃ ባልና ሚስት የሚያሳልፉትን ነገሮች ያሳለፉትን ነገሮች ማስረጃ በዋትሳፕ ልካልኛለች። ያንን ባትልክልኝ እኔ አምኜ እዚህ ጋር ጊዜን አቃጥዬ አላወራም ነበር። ግን የኒካ ወረቀት ግን አላከችልኝም። የኒካ ወረቀት ማየት ፈልግ ነበረ። የኒካ ወረቀት አልሰጠሽም። 2 ምስክሮች አስቀምጦ ነው ማለት እስክሪብቶና ወረቀት ይዛችሁ ምንም አልፈረማችሁም? በቃ ተቀምጠው ብቻ ምንም የለም። እኔም አልጠየቁም። እኔ አላቅም። ለኦርቶዶክስ ነች ነው የማውቀው እንጂ ለሙስሊምና አላቅም። በቃ እንደዚህ ሰው ኒካ ያስራል እንደዚህ ብቻ መሰለኝ እንጂ ወረቀት ላይ እሺ 19,000 ድርሃሙን የሰጠሽው ኒካ ከማሰራችሁ በፊት ነው ወይስ ካሰራችሁ በኋላ? ኒካ ካሰርነ በኋላ መኖር ከጀመርነ በኋላ። ከኒካው በኋላ። ኦኬ እሺ። ኒካውን ካሰራችሁ በኋላ ወደ መዳም ቤት ተመለሽ ወይስ ኑሮ ጀመራችሁ? ኒካ ካሰርነ በኋላ ኑሮ ጀመርነ። 4 ቀን 1 ሳምንት ተቀመጥኩ። ወደ መዳም ቤት አልተመለሽም? በቃ ከኤርፖርት ተቀበለሽ ቤት ነግረሽ? እሺ ነግርሻለሁ። እኔ ኒካ ካሰርነ በኋላ ብሬ መኖር ጀመርነ። 1 ሳምንት ነው ተቀመጥኩ እሱ ጋር ከሱ ቤት ማለት ነው። ከዛ ቢሮ ነው ወሰደኝ። ቢሮ ሂጂ አለኝ። ከዛ የት ነው የምሄደው? ወረቀትሽን እሰራልሻለሁ ምናምን አላልከኝም አልኩ እና ቢሮ ሂጂና ቢሮ ተቀመጪ አለ። እሱ ምን መሰለሽ ብዙ ምስቶች ስላሉ በተራ በተራ ነው የሚመጡ። በተራ ስለሚመጡ ኢጃዛ ነው የሚመጡት መሰለኝ። አይቻለሁ እኔ። ከዛ አንቺ ቢሮ ተቀመጪ አለ። ለማን ቢሮ? እንደዚህ አይነት ቢሮም አንቺ ታውቃለሽ፣ ያ ቢሮ ማለት ነው። ከዛ እኔ አላቅም አልኩ። እኔ አውቃለሁ የሀገሬ ልጅ ናት ምናምን ብላ ወሰደኝ። ከዛ እኔ አለቀስ ማለት እኔ አውቃለሁ ቢሮ። አዎ ታውቃለሽ፣ አንቺ ታውቃለሽ። ፈዲላ አታውቅም? ፈዲላ ከዚህ በፊት ተከሳ እኔ ቤት መታ ነበር። አዎ እሱ ቤት ነው፣ ለእሱ ቤት ነው አለሁት። አሁን እኔ ለእሷ ቤት ነው አለሁት፣ ለፈዲላ ቤት አወኳትኝ። ከዛ ወሰደኝ። ከዛ በኋላ ለፈዲላ ምን አለ፣ እሷ ምስቴ ናት፣ ስራ አስገቢኝ እባክሽ። አሁን እኔ በቃ ለእሷ እኔ ጋር መኖር አይመቸኝም ምናምን አለ፣ ለእሷ ማለት ነው። ስራ አስገቢ ምናምን አለ። ከዛ እኔ ስራ አልገባም፣ እኔ መዳም ቤት መስራት አይችልም። ምክንያቱም ከዚህ በፊት በልጅነቴ ከሀገር ወጥቼ 5 አመት ሰርቻለሁ። አሁን ግን በቃ አይችልም፣ ወገቤ ያሞኛል፣ እኔ አልፈልግም፣ አይዴን ስራልኝ እና መንጃ ፈቃድም እማራለሁ። ከዛ በኋላ በቃ የሆነ ስራ ነው የሚሰራው እንጂ
ደህና ስራ ነው የሚሰራው እንጂ መዳም ቤት መግባት አልፈልግም አልኩ። ከዛ መዳም ቤት ግቢና 6 ወር ሰርተሽ ትወጫለሽ። ከዛ በኋላ እኔ ደግሞ አይዲሽን አሰርሻለሁ፣ መንጃ ፈቃድም ትማራለሽ። ከዛ በኋላ አብሬን ነው የምንሆነው አለ። እኔ አልፈልግም አልኩ። ለእሷ ነገረ። እሷ እሺ ያለች። በቃ መርያም ስራ ግቢና መዳም ቤት ስራ ግቢና 6 ወር ስርና የሆነ ነገር ስራ ደግሞ በቃ እዛ ቤት እሱም እንደዚህ ስላለኝ ከ6 ወር በኋላ ደግሞ እንደዚህ ያደርግልሻል ምናምን አለች። ከዛ ሻልኩ ስራ ቤት ገባው፣ መዳም ቤት ማለት ነው። ከዛ ከገባው ስራ አልተመቸኝም፣ ወጣው። አሁንም ተመልሼ ስራ ገባው መዳም ቤት። አሁንም ደግሞ አልተመቸኝም። በቃ አርብለት ሰራለሁ ትነግሪኛለሽ ነገር በቃ እኔ ሲኒማ መስራት እችላለሁ። ሌላ መስሎስ ያመኛል። በጣም አሞኝ ነበረ። መስራት አልቻልኩም። በቃ መዳም ቤት ደግሞ የሁላችንም ታውቃለን ብዙ ስቃይ ነው አለ። ከዚህ በፊት 5 ዓመት ሰርቻለሁ። በቃ አሁን መስራት አልቻልኩም። ከዛ በኋላ በቃ እኔ መስራት አልፈልግም፣ መዳም ቤት አልሰራም፣ መንጃ ፈቃዴም ላይሰንስ እጀምራለሁ፣ አይዴም ጀምርልኝ፣ አልፈልግም መዳም ቤት መስራት አልኩ። እሺ አለ። ካንስሌሽን አምጪ አለ እሱ ማለት ነው። ከዛ ሰጠሁት ካንስሌሽን 9 ቀን 2ኛ ወር ነው ሰጠሁት አለ እኔ ጋ ማለት ነው። ከዛ አሁን አንድ ቀን ልጻፍ ካንስሌሽን የወሰድሽበትን ቀን እልክልሻለሁ። ይሄ አንቺ 9 ቀን 2ኛ ወር 2ኛ ቀን 9 2ኛ ወር 2026 እሺ ካንስሌሽን የተቀበልሽበት ቀን እሺ ጻፍኩት። አዎ ከዛ በቃ እስካሁን ድረስ እኔ አይዲም አላየውም፣ ብሬም አልመለሰልኝም፣ ወርቄም አልሰጠኝም፣ ምንም አላየውም። በቃ እኔ ትላንትና ክሮልክ ሰጥቼ በሱ ምክንያት ማለት ነው ሞቼ ነበር መጀመሪያ። ከዛ ፈሊላ ጋር አስቀመጠሽና ስራ ግቢ ስልሽ ሰዎች መስራት መግባት እንደማትፈልጊ አንቺ 19,000 ድርሃም አውጥተሽ ለሱ የሰጠሽው ሰው ቤት ገብተሽ ለመስራት ሳይሆን ኢቃማ ሰርቶልሽ ፍሪ ቪዛ ሆነሽ በውጭ ለመስራት ላይሰንስ እንዲያወጣልሽ እንደሆነ ስትነግሪው ለ6 ወር ያህል ስሪና ከ6 ወር በኋላ ሲልሽ አልተስማማውም በዚህ ስትዩ በቃ እሺ እዛው ተቀመጭ ያለሽ እና እዛው ፈዲላ ቤት ቆየሽ። ወደ ቤቱ አልመለሰሽም? አልመለሰልኝ። እሺ ከዛን ጊዜ ጀምሮ እስካሁን ድረስ ፈዲላ ቤት ቁጭ ብለሻል? አዎ ከፈዲላ ቤት ነው ቁጭ አልኩ። እሱ ደግሞ በሳምንት ማለት ነው መጥቶ ይወስደኛል፣ አብረን ጊዜ እናሳልፋለን። ከዛ በኋላ ይመልሰኛል ለፈዲላ ቤት። እንደዚህ ነበር። ስንት ሆነሽ ፈዲላ ቤት? ስንት ወር ሆነሽ አሁን ፈዲላ ቤት ውስጥ መኖር ከጀመርሽ? 1 ወር 2 ወር ስንት ጊዜ? አሁን አሁን ስንት ወር ነው ካንስሌሽን ያሰጠሁት? 3 ወር ነው። ከመጀመሪያ ጀምሮ ነው እኔ ፈዲላ ጋር ያለሁት ማለት ነው። ስንት ወር እንደሆነ አላውቅም፣ ግን ከመጀመሪያ ጀምሮ ፈዲላ ጋር ሌላ ቦታ አላውቅም። ሌላ ቦታ አልወሰደኝ። ኢትዮጵያ ደርሰሽ የመጣሽበትን ቀን ንገሪኝ። ሳምንት ቀንሳለሁ። እሱ ቤት ከኒካ በኋላ የቆየሽበት ኢትዮጵያ ደርሰሽ የመጣሽበትን ትኬት በረራሽ ቀን መች ነበር? ትኬት የኔ ትኬት በረራ 12ኛ ወር ነው። 1ኛ ወር መሰለኝ። ቆይ እንትን አለኝ ትኬት አለኝ። ቆይ 1ኛ ወር ብንለው ሳምንት ቢቆይ ሳምንት ኒካ አስረን እሱ ቤት ሳምንት ጊዜ ያሳልፈ አይደለው? 1ኛ ወር ነው። 12ኛ ወር እርግጠኛ አይደለውም። ትኬት አለኝ። እሺ ጥሩ። አሁን 1ኛ ወር ከሆነና ሳምንት ቆይተሽ ፈዲላ ቤት ከወሰደሽ አሁን 5ኛ ወር ነው። ፈዲላ ቤት 5 ወር ተቀምጠሻል ማለት ነው? ወላሂ አዎ፣ እሷ አለች። አዎ የትም ማለት 5 ወር ሙሉ ፈዲላ ቤት በነፃ ትበያለሽ። የቤት ኪራይ አትከፊም። በቃ እየኖርሽ ነው። እሷ ምስቴ ናት ብላ ነገረ አይደል? ምስቴ ናት ብላ ስለነገረ እሷ ምንም አትጠይቀኝም። አዎ ምስቴ ናት አለ። ምንም አልከ 5 ወር ሙሉ ምንም አይነት ስራ አልሰራሽም? በፊት መዳም ቤት ገብቼ ነው ወጣት አይደል? አንዴ ገባሁት 1 ሳምንቱ ነው ሰራሁት። ሁለተኛ ደግሞ 22 ቀን ነው ሰራሁት። ብቻ ሌላ ስራ አልሰራሁም። ይሄን ብቻ ነው። እሺ 1 ሳምንት አንድ ስራ 1 ሳምንት 1 ስራ ደግሞ 22 ቀን ሰራሁት።
22 ቀን 22 ቀን። እሺ አንድ ስራ አንድ ሳምንት አንድ ስራ አንድ 22 ቀን ከሰራሽ በኋላ በቃ ከዛ በኋላ አልፈልግም ብለሽ ቁጭ አልሽ። ስራ ቢመጣም አትፈልጊም። ስራ እንዴት ነው የሚመጣው? እኔ ወረቀት የለኝማ። እሱ እኮ አልሰራልኝም። ወረቀቴ እንዴት ሆነ ነው የሚለው። ወረቀቴ እስካሁን አልጨረሰም። ቆይ ነገ ነው የምሰጥሽ፣ ከነገ ወዲያ ነው የምሰጥሽ፣ ከአንድ ሳምንት በኋላ ነው የምሰጥሽ፣ ከወር በኋላ ነው የምሰጥሽ፣ እንደዚህ ነው የሚለው። ከዛ በኋላ እኔ እሺ ብዬ ነው ተቀመጥኩ በቃ። ስለዚህ እስካሁን ድረስ አንቺ የምታውቂው ወረቀቴ እየተሰራ ነው ብለሽ ተስፋ አድርገሽ ነው ፈዲላ ቤት የተቀመጥሽው? አዎ። እሺ ኒካ ካሰራችሁ አይቀር ፈዲላ ቤት ከምትቀመጪ ለምን እሱ ቤት አልተቀመጥሽም? እንደሚስት እምቢ አለ። እሺ አልልም። እምቢ አለ። በሳምንት አንዴ ይወስደኛል። በሳምንት አንዴ ነው የሚወስደኝ። በሁለት ሳምንት ሰጠሽ። ማርያምዬ ምን ምክንያት ሰጠሽ? እኔ ኒካ አስረናል። እኔ እናንተ ባልና ሚስት ነን። ስለዚህ ለምንድን ነው ፈዲላ ቤት ቢሮ የምቀመጠው? ለምን ቤት አልቀመጥም ስትዩ ምን መልስ ሰጠሽ? ምክንያት ምን ሰጠሽ? ምንም መልስ አልሰጠኝም። ምክንያቱ ሌላ ሚስቶች ስላሉ ምንም መልስ አልሰጠኝም። የአንቺ ግምት ነው። ሌላ ሚስቶች ስለሚመጡ በሳምንት ኢጃዛ ሌሎች ሚስቶች ስለሚመጡ የሚለው የአንቺ ግምት ነው። እሱ ግን አፉን አውጥቶ ምን መለሰልሽ? ምንም በቃ አንቺ እዛ ተቀመጪ፣ በሳምንትም እንገናኛለን ወይ በደንብ ወደ ሳምንትም በ3 ቀንም በ4 ቀንም እንገናኛለን፣ በስልክ ደግሞ እናወራለን ምናምን አለኝ። በቃ እኔ እሺ አልኩ። እሱ ካልፈለገኝ ምንድን ነው የማደርገው? ምንም ማድረግ አይችልም። እሺ አሁን ወደ ሙባረክ እንሄዳለን። ቆይ የመጨረሻው አንድ ስራ 22 ቀን ኦኬ ተቀመጥሽ። እሺ መኩዬ በኋላ አስገባሃለሁ። ይሄ የባልና ሚስት ጉዳይ ስለሆነ ባልና ሚስት የሚመለከታቸው አካላት ብቻ ነው እዚህ ጋር የሚነጋገሩት። እሺ ሙባረክ ያንተ ተራ ነው። አቡዬ ቆይ መኪና ላቁ። እሺ መኪናን ፓርክ አድርግና ጥያቄዎችን የጻፍኳቸውን ጥያቄዎች ዋን ባይ ዋን ጠይቀሃለሁ። እኔም ጥያቄ አለኝ። እሺ ያው ኦልሬዲ ለሚስትነቷ ማስረጃዎች ልካልኛለች። ለኔ ዋትሳፕ ላይ አልካድኩም። ኦኬ ጥሩ። እሺ እዚህ ጋር የተናገረችው ነገር ሁሉ ትክክል ነው ወይስ አይደለም? ውሸት ነው? ሁሉም ውሸት ነው። እሺ የመጀመሪያው ጥያቄ 9,000 ድርሃም ሰጥታ ካለች ለኢቃማ ማሰሪያ። ቆይ አንዴ እኔ ቪዲዮ ወጥቼ ስናገር ነው የሚያረካኝ። ወላሂ አልሰጠችኝም። 9,000 ድርሃም አልሰጠችም። ወላሂ አልሰጠችኝም። እሺ መርያም ቪዲዮሽን አብሪና ምንድን ነው ማስረጃችን? 9,000 ድርሃም ለመስጠትሽ ስሚኝ፣ እኔ ማስረጃ ሰጥሻለሁ። እሺ ማስረጃ ሰጥሻለሁ። አንደኛው አስቀድሜ የምነግርሽ ነገር አለ። አንደኛው ነገር ሲጀመር እኔ ከሴት ልጅ 1 ብር ተቀብዬ በእድሜ ማለት ነው ይህን ያህል እድሜ ይዤ ከበፊቷን ባለቤቴ ቢሆን የትኛውም ሴት የሙባረክ ሚስት ነኝ አይደለም የሙባረክ ጓደኛ ነኝ ብለው ወይ ደግሞ ሙባረክን አውቃለሁ ብለው 1 ብር መቀበለው ሴት የለም። ይሄን ምንም ችግር የለውም። በማስረጃ በሁሉም ነገር አረጋግጣለሁ። ሁለተኛ ደግሞ እንኳን ባለቤቴ ሁና ብር ልትሰጠኝ ተይና እኔ መጀመሪያውን አስተካክዬ ልናገር። እሷ ተናግራለች። መጀመሪያ ተዋወቅን፣ እሷ እንዳለችው ተዋወቅን። እኔ ገስት ላይ ነው የተዋወቅነው። እንደ ሰው ከተዋወቅን በኋላ በሐላል በሸሪያ እንደምንጋባ ተነጋገርን። ከዛ በኋላ ወደ ሀገር ገብቼ ካልመጣው ስትለኝ አይ የኔ ምስት ሁኚና ወደ ሀገር ግቢ ስላት ኖ ያንተ ምስት ሳልሆን ነው ወደ ሀገር የምገባው አለች። ከዛ ይኸው አንድ ነገር ልንገርሽ፣ ከመጀመሪያ እስከ መጨረሻ የተነጋገርነው በኦሮምኛ ድምፅ አለኝ፣ መረጃ ሙሉ በሙሉ አለኝ። ችግር የለውም። እኔም ይችን ቀን ጠብቄ ያለውና የካደችውን እዚህ ካላመነች ትዋረድበታለች። ያው ስለ ወርቁም ስለምኑም እኔ በመረጃ አምጥቼ ገጭ አደርግልሻለሁ። አዳምጠውላቸው። እሷ ለተፈለገችው እኔ ሴት ልጅ ማዋረድ ደስ አይለኝም። ሲጀመር 1 ብር አልበላም ነው ከሴት ልጅ አንገቴ ይቆረጣል እንጂ አይደለም ምስቴ ሁና ስሚኝ፣ አይደለም ምስቴ ሁና በምንም አይነት ምክንያት ከሴት ልጅ ብር አልጠቀምም። አለቀ። መጥቀም ካልሆነ በስተቀር አንድ በይ። ሁለተኛው አገር እየገባች ነው። እናቴ ማርያም አትግቢ። ከገባሽ ቤተሰቦችሽ ጫና ሊያደርጉብሽ ይችላል። ሃይማኖት ቀይረሻል። ከአሁን በፊት
ብዙ ነገር ጻዳ አትግቢና ባለቤቴ እንደሆንሽ በቃ ቤተሰቦችን አናግሬ ብትገቢ እኔ መረጃ አለኝ ብያለሁ። መረጃ አለኝ፣ መረጃ አለኝ። በአንቺ ተራ ድምጻችን ሁሉ ባል አይዞሽ፣ አይዞሽ መርየም፣ በአንቺ ተራ አልፈቀድኩለትም እንዲያቋርጥ። ሲያቋርጥሽ ሚውት አድርጋ አልኩት አይደል? ስለዚህ በሰው ተራ አታቋርጥ። ለቤተሰቦችን ስም እንዳጠራ ስም አልጠራም እኮ ቤተሰብ ጫና እንዳያር እምነት ስለቀየርሽ ከኦርቶዶክስ ወደ እስልምና ስለመጣሽ እምነት ስለቀየርሽ ቤተሰብ ጫና እንዳያደርግብሽ አትግቢ ያልኳት ነው ያለው እንጂ ቤተሰብ አለ እንጂ ስም አልጠራም። ስለዚህ ስም ከጠራን ያቋርጠዋለሁ። ሚውት አታብሉ ያለ ተራሽ። እሺማ እሱ ያለ ተራሽ ስለልሻለሁ። ከዛ አይ ካልገባሽ ብያት እንግዲህ አቢባ የሚደበቅ ነገር አለ፣ ሁሉ ነገር ልናገር አለ። መረጃ ያለኝን ነገር የሚደበቅ ነገር የለም። ግድ ነው መረጃ ያለክን መረጃዋን ልንገር አይደለ? ከዛ አይ ካልገባው ኒካ ሳናረግ ገብቼ አሳምኜ እመለሳለሁ። ከወደድሽኝ ተመለሽ፣ ካልወደድሽኝ የራስሽ ነው ብዬ ዝም አልኩና ገባች። ገብታ ስልክ ብደውል ምን ብል ከሳምንት ከ10 ቀን አንዴ ነው ማገኛት። እንግዲህ ቃል ተግባብተናል። ልክ ኒካ እንጂ ምስቴ ናት። እንግዲህ እሷ ላይፏን እያሳለፈች ነው። መጣች። ስትመጣ ተቀበልኳት። ከተተዋወቅን ቀን ጀምረን እኛ ጓደኛሞች ነን። ገብታ ስትመጣ ሂጄ ከኤርፖርት ተቀብያት ወደ ሌላ ነገር እንዳንገባ ቅድሙንም ሼክ አዘጋጅቻ በሃይማኖቴ የሚያስፈልገውን ነገር ሁሉ አዘጋጅቻለሁ። ወደ ሀላል ገባን ቀጥታ ማለት ነው። ሌላ ነገር ሳንገባ ወደ ሀላል ገባን ማለት ነው። ሃይማኖቴ ይፈቅድልኛል። ወደ ሀላል ገብተን ሀላል አደረግኳት። ከዛ በኋላ ውለን ካደርን በኋላ ሞባይልዋን አጋጣሚ ክፍት ነበር። ገባ ውስጥ ስገባ ከወንዶች ጋር ተቃቅፋ አለኝ። እኔ ከፈለገች እዚህ ለጥፍላታለሁ። ወንድሜ ነው፣ አክስቴ ነው፣ አጎቴ ነው ማለት አይችልም። ከወንዶች ጋር የተነሳሰችውና ገብተሻል ወይ ቤት ደርሰሻል ወይ ጽሁፉንም አለኝ። እኔ በተናገርኩት ነገር የምጠየቀው አቢባ ቤት እኔ ነኝ። መረጃ። ከዛ ስክሪንሾት እያደረግኩ ወደ እኔ ሁሉንም ላኩና አንዱ በጣም አቃጠለኝ፣ አንገበገበኝና ምንድን ነው እኔ ፎቶውን ለቀዋለሁ፣ እኔ ቤላ ለቀዋለሁ። በኋላ መርያም ምንድን ነው ይሄኛው እንደዚህ ተጠምጥሞ እንትን ያለሽ ምንድን ነው? ከዛ አይ ዝም ብሎ ነው የሰው ምስል ላይ እንደዚህ ግጥም አድርጎ ተቃቅፎ እንትን ያደርጋል እንዲ አልኳት። አይ በቃ ዝም ብሎ ፎቶ እነሳ ብሎኝ ነው እንዲህ ፎቶ ይነሳል አልኳት። ብዙ ፎቶዎች አለኝ ማለት ነው ለመረጃ። እሷም ታውቃለች። እሷ እያየች ነው ወደ ዋትሳፕ ያስተላለፍኩት። ከዛ በኋላ ቻል አደረጉት። ለማንኛውም ይሄን እያስታወስሽ ብዬ ዝም አልኩና አለፍኩና ይሄን ሁሉ አለፍኩና ምንም በቃ ሴት ልጅ ናት፣ ሰዎች ሲያሰታል ችግር የለውም ብዬ ዝም አልኩ። ይኸውና አለች። አልጠየቅኳትም፣ ለምን እንዲሰማት አልፈልግም። ግን ማስደንገጥ ስለነበረብኝ አስደንግጫለሁ። መልዕክቴ ያስተላልፊያለሁ። ዝም አልኩ። ዝም ብዬ ቁጭ እያልን አጋጣሚ ሀቢባ የሰው ልጅ ሲሰራ የሆነ ነገር ይደርስበታል። ወላሂ አንድ ነገር ውሸት ከተናገርኩ ማለት ነው እኔ እናቴ በህይወት ባኖርም ልክ በህይወት እንዳለች ነው ፊት ለፊት የምትቀመጠው። ስለ ሴቶች ሳወራ ገባሽ? ሙታን መቃብር ውስጥ ፊቴ ላይ አቁሜ ነው ስለ ሴቶች የምናገረው። እናቴም ማለት ነው ብዙ በደል ደርሶባታል። ስለዚህ ከዛ በኋላ ምን አለችኝ? ምን አልኳት? የሆነ ነገር ደረሰብኝ ሀቢባ፣ ኪሳራ፣ የሆነ ችግር፣ በቃ ስራ ላይ የሆነ ስራ ተበላሸብኝ። የሆነ ስራ ሲበላሽብኝ መርያም አልኳት፣ እኔ ትንሽ ስራ ተበላሽቶብኛልና ጭንቅላቴም ሰላም አይደለም። እኔ በኔ ስም ሰው መጥቶ የሰው ልጅ በኔ ስም መጥቶ እንዲቸገር ወይ ደግሞ የሰው ልጅ በኔ ስም ከሀገር ወጥቶ በዚህ ሀገር ላይ እንዲቸገር እንዲሰቃይ ችግር እንዳይደርስበት ስለምፈልግ በእናትሽ በቃ ሰው ፍሪ ሲሆን ነው ሁሉም ነገር። 6 ወር ስራ ግቢና ከ6 ወር ወደዚህ አይቻልም። እኔም 6 ወር ያሉትን ነገር ራጡ ብዬ ልጨራርስ። 6 ወር ስራ ግቢና ሰርተሽ 1 ብር ለኔ እንዳሰጭኝ አልኳት። አዳምጪ፣ 1 ብር ሰርተሽ ለኔ እንዳሰጭኝ ራስሽ ተጠቀሚበት። ከዛ አልኳት ስላት እሺ በቃ ተረዳርተን ነው እንግዲህ ተረዳርተን እሺ ብላኝ ነው። እሺ ተባባል። ቀጥታ ፈዲላ ማለት ቢሮ ብቻ ሳትሆን እህቴ ናት። አንድ ቃል ብላ ነበር። ምን አለች? እኔ ፕራይቬቲ ወይ ደግሞ የባለቤቴን እኔን በተለይ ቤት ውስጥ ያለውን ነገር ውጪ መናገር አልፈልግም ነበር።
እቺን ለመጀመሪያ ጊዜ ማለት ነው እንደዚህ ሆንኩ። ችግር የለውም። ከዛ ማነሽ መርያም ብዬ በክብር ባለቤቴ ናት ብዬ ያችን ልጅ አውቃታለሁ። በጣም እንቀራረባለን። ባለቤቴ ናት። ምንም ነገር እንዳትቸገርብኝ። ጥሩ ስራ አይዲም ይሰራላት። ግን እኔ የምናገረው 6 ወር ብቻ ነው የምትሰራው። ብሯን ራሷ ትውሰድ። 6 ወር ሁኔታ አመቻችቼ ቤት ተከራይቼለት አንዳንድ ነገር እስከማሟላለት ድረስ ሰርታ ለራሷ ትጠቀም። ከዛ በኋላ ግን ማውጣት የሚችልበት ቦታ ስላት አይ አይቻልም አለችኝ። አይቻልም ግን ገብታ 6 ወር ሰርታ ወጣለሁ ካለች አያስገድዷትም። ግዴታዋ 6 ወር ብቻ ነው ተባልኩ። እሺ ብዬ በቃ 6 ወር ብቻ ስሪና ከዛ በኋላ አይዲ ሰራልሻለሁ ተባብለን እሺ ተባብለን ምንም አይነት ብር የለም፣ ምንም ነገር የለም። ከዛ በኋላ የምትለውን ወርቅ የሆነ ድርብ ወርቅ ትልቅ ነው አንስታ ሰጠችኝ። አስቀምጥልኝ ስትለኝ አንድ ቀን እዚሁም እንትን አላልኩም። ወዲያው እሷ ተቀባ ፓናዶል ካርቶን ጠቅልዬ ሄጄ ሰው ጋር ካስቀመጥኩ ችግር አለው ብዬ የሆነ ቦታ አስቀምጬው እዛ እየጠበቅኩት በየሳምንቱም በሁለት ቀኑም እየጠበቅኩት ሄደች። ቢሮ ወሰኳት። ለቢሮዋም ነገርኳት። እንደዚህ ቢሮ ሳይሆን ለእኔ ቤተሰቤ ናት፣ እህቴ ናት ፈዲላ ማለት ነው። ፈዲላ እንደዚህ ነው፣ እቺ ባለቤቴ ናት። እጠላታለሁ። ስሚኝ፣ ቅድም ስትል እጠላታለሁ አልፈልጋትም አለ የሚለውን ቃል ፈዲላም ልመጣ ትችላለች። ከየት እንዳመጣች ትነግረኛለች። እኔ እንደዚያ ነገር አልናገርም። ከጠላዋት የሚያስገደኝ ነገር የለም። ሰው ይጋባል። ካልፈለግኳት ግዴታ ተሸክመ መዞር አለብህ የሚለኝ ህግም ሸሪያም ስለሌለ አወርዳለሁ። አላልኩም፣ በፍጹም አልልምም። ከሰው ኋላ የምናገር ሰው አይደለሁም። ባለቤቴ ናት ብዬ በይፋ ነግሪያት አደራሽን ጥሩ ስራ አስገቢልኝ። ከዛ 6 ወር ወጣ ሰርታ ትወጣለች ብዬ ተነጋገርን። እሺ አለችኝ። ከዛ በኋላ ምን ተፈጠረ? ወርቁን አስቀምጣለች እኔ ጋ። ወርቁን አስቀምጣ ቪዲዮ ቢከፈትልኝ አሪፍ ነው። ስልክ መደዋወል ምናምን አይሆንም እዚህ ላይ። ከዛ በኋላ ወደ ስራ ሄደች። ስራ ሄዳ አልተመቻትም፣ ወጣች። አሁንም ሌላ ስራ ገባች። ደውላልኝ ሙባረክ የገባው ስራ ይኸው ድምጿ አለ ብዬሻለሁ። በምናገረው ነገር ውሸት የምትል ቦታ ማረጃ ካስመጣሁባት ሁሉም ነገር የእሷ ውሸት ይሆናል ማለት ነው። ከዛ በኋላ ምን አለችኝ? ወንድ ነው ሴት ምስት የለውም ምን ይሻላል ስትለኝ፣ እንዴ ምን ማለት ነው አልኳት። ለባለቤትነት ነው ወይስ የታጨሽው? ለስራ ነው ውጭ አልኳት። እሱ ስራ ማለት ነው። እውነት ነው። ወጣች። አሁኑ ሌላ ስራ ገባች፣ ወጣች። ተንከራተተች ለእኔ ጋር ማለት ነው። እንደኔ ተንከራተተች። ለደላላዋ ደውዬ ተይ አታስገቢያት አልኳት። በደንብ አዳምጪኝ። እዚህ ጋር ተገናኘን። እኔና እሷ ተገናኝተን ሙባረክ አለችኝ። መኪና ውስጥ ሆነን ማለት ነው። ሙባረክ አለችኝ። አቤት አልኳት። በቃ አትጨነቅና አንተም ችግር ውስጥ እንዳለ ተረድቻለሁ፣ አይቻለሁ። የሆነ ብር አለኝ አገር ላይ ስራው ይቅር እንጂ እኔ አይዲን ላሰራ ነው፣ ፍቃድ ብቻ ነው ከአንተም ፈልገው አለችኝ። ምን አድርገሽ አልኳት። የሆነ መሬት 7 ሚሊዮን ብር ተሰጥቶኛልና እሱን ልሸጥ ነው አለች። ወይኔ ጉዴ! ትናንትና በልጅነትሽ እኔ ጋር እኔን ሳታውቂኝ ያፈራሽውን ንብረትሽን ዛሬ እኔን አውቀሽኝ በእኔ ጦስ እንድሸጪ አልፈልግም። አዳምጪ፣ እንድሸጪ ድምፅ አለኝ። እንድሸጪ አልፈልግም። በቃ ይህን ያህል ከተንከራተት የፈለገ ኪሳራ ይምጣ። አንዴ ኪሳራ ገብቶብኛል። የፈለገ ነገር ይምጣብኝ። አይዲሽን አሰራልሻለሁ፣ አትጨነቂ። ካንስሌሽንና ፎቶሽን ላኪልኝ፣ ስጭኝና እስካሉን ራሴ አይዲ አሰራልሻለሁ። ያን የድሮ ንብረት ከኔ ጋር ሳኖሪ ያፈራሽውን ንብረትሽን እኔ ጋር ሁነች እንድታጠፊው አልፈልግም። ይሄ ቀይ መስመር ነው። ራሴ አሰራልሻለሁ ብዬ ነገርኳት። እሺ አለችኝ። አመሰግናለሁ አለች። ችግር የለውም ግዴታ ነው እኮ እኔ የሆነ ነገር ስለደረሰብኝ እንጂ ብዬ ከዛ ስራ አለን፣ የእኛ ስራ አለ። የስራችን እንትን ላይ እንዲሰራላት ተጀመረላት። ሪጀክት መጣ። አሁንም ሁለተኛ ጊዜ ተጀመረ። ሪጀክት መጣ። ሁሉም ነገር በመረጃ ነው አለ። ሶስተኛ ላይ እንትን መጣብን፣ ፖሊስ ክሊራንስ ሲመጣብን ቀጥታ ወደ ኤምባሲ ልጁ በጣም ይዟት፣ ጓደኛዬ ነው ይዟት፣ በጣም አጋጉል ሆነ። ስንት ቦታ ወሰዳት። ምን አለ አልተሳካም። ውክልና ለጓደኛዬ አሁንም ውክልና ለጓደኛዬ እንድትሰጥ
ጓደኛዬን ለምኜላት አዲስ አበባ ገብቶ 30,000 ብር ልኬለት የወጪ የምናምን ማለት ነው። እዚህ ላይ ሊመጣ ይችላል። እዛ እየጨረሰላን ነው። በመሀል ተንኮል አሰበች። ቀጥታ አላስተዋወቅኳቸውም። ከባለቤቴ ጋር ልጅ ይዛለች። ራሷም ነፍሰ ጡር ናት። ቀጥታ መታ በሩን አንኳኳችልኝ። ሰው ልኳት ማንን እንደላካት አውቃለሁ። መረጃ አለኝ። ገባሽ? በሰላም እየኖርን ማለት ነው። ቀጥታ ቤቴ መጣች። ካስሻለሁ ያልኩሽ እዚህ ቦታ ነው። ቤቴ መጣ። ባለቤቴ አለች፣ ህፃን ልጅ አለኝ፣ ነፍሰ ጡር ናት። እሷ ንግግር ያላት ከኔ ጋር ነው። ቤቴ ስመጣ አቤት አልኳት። አንተ አይዲህን ታወጣልኛለህ አታወጣልኝ ምናምን አለ። በቃ ክርክርና ሌላ ነገር የመፍጠር ሁካታ ፈጠረች፣ ጮኸች። ቀጥታ ህግ ስላለ ህግ ለሙባረክ ብቻ ሳይሆን ለሷም ለኔም ነው ህግ። ገባሽ? በህግ መዳኘት በጣም ደስ ይለኛል። ከዛ ወደ ህግ ደወል። ቀጥታ የሆነች ሴት ናት አስተላለፉልኝ። ተደወለ፣ ተሰጣት። 9,000 ብር በልቶኛል አይዲ ለማሰራት ብላ ተናገረች። ስትሰጪው ወረቀት እንትን በአካውንት ነው የሰጠሽው? መረጃ አለሽ? የለኝም። የለሽም አይደለ? እንደማይሆን ተነገራት። ቤት መሄድ ቆንጋ ሁሉን ነገር ጻፉ። ቪዲዮ ቀርጫታለሁ። እዛኔ ምን እያደረገች እና ምን እየተናገረች እንደነበር ቪዲዮ ቀርጫታለሁ። ቤቴ ውስጥ የረበሸች እንደነበር ማለት ነው። ከዛ በኋላ ልትወጣ ፈለገች። በሩን ዘጋዋት። ወጪ መልኳት። ቅድም መተሻል። አሁን ዝም ብሎ ተገብቶ ዝም ብሎ የሚወጣበት ቤት አይደለም። ህግ እስከሚመጣ ብዬ ቤቱን ዘግቼ ፖሊሶቹን ድረሱና ኑና እኔንም እሷንም ወደ ህግ፣ ከዛ በኋላ በመረጃችን ያለውን ነገር እናያገራለን ብዬ እየጠበቅኩ ያለው የሆነ ጓደኛ መጣ። አይሆንም ነገ ሴት ልጅ ናት ሲያዘ ሙባረክ ትባላለህ ምናምን የሚል ነገር አነሳ። ይዞ ወደ ራሱ ቤት ይዟት ገባና በቃ ተዋለ። በፍጹም በቃ ይሄን ማለፍ አለበት። ሴት ልጅ ናት እንትን ትቾክላለች፣ ጥሩ አይደለም። የፈለገ ነገር ቢሆን የሰው ቤት ውስጥ ውካታ መረበሽ ምናምን፣ እሱን ደግሞ ብዙ ነገር የሚጎላችሁ ነገር አለ። ያን ሳታሟሉ ባልና ሚስትም ማለት አትችሉም እንደዚህ አገር ህግ። አሁን ደግሞ ችግር የለውም ይቅር በልና ተዋለኝ። እሺ ብዬ ተውኩ። ትላንትና ማታ የታለ እያነገረችኝ ነበር። እኔ በጣም ተናደርኩ። በቃ ኒካሽን አወርዳለሁ። እንደዚህ ከሆነ ይህን ሁሉ እንትን ብዬሽ አሁን ደግሞ ይህን ያህል መጥፎ ሰው ካደረግሽኝና እንደዚያ ተንኮል ከፈለግሽ ከማን ጋርም እየተነጋገርሽ ከኔ ጋር ከጣሉት ነው ዙራ የምትነጋገረው። እንደዚህ አይነት ነገር ከሆነ እኔም ምልክ ውስጥ ገባሁ። እኔን የማይወዱኝና ከኔ ጋር ተጣልቶ ስንት ነገር እሷ ጋር ተናግሮ ተጣልቻለሁ፣ ጀበና ልሰብርበት ነበር፣ ልገለው ነበር በአንተ ምክንያት የምትለኝን ልጆች ጋር መገናኘት ሲጀምር መብቷ ነው። ዝም አልኩ። ግን እስኪ የት እንደሚያደርሱሽ መጨረሻውን እናያለን ተባባል። ማታ ድምፅ ይዘልኝ ሙባረክ፣ እኔ ለአንተ ምንም ነገር የማስበው ነገር የለም አይዲን ምናምን በሰላም ስትናገር የመለስኩላን ነገር አለ። ይኸውና እከፍትልሻለሁ። ይኸውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙባረክ ቀኒ ስልኪ ጋር ተደወልቱ ስራ ካሱ ወላለ የሚቲ ገሩ አን ከነ ስራን ካስነፊ ዋነ ስራን ካስነፊ እንቀባ እና ከናፉ ዋንተን ባፉ ሲገለጥ ይፈቅዳ አኔ ዋንተን ስራ በርባሉ ተኮፍተኮ ዋና ብጀል ቀብደ ናፍጡሙሩ የጀመርከውን ነገር እንድጨርስልኝ ፈልጋለሁ ምናምን ብላ በሰላም ስትናገር ማታ ምን አልኳት? እኔ ቅድሙንም የመጣሽበት መንገድ የማይሆን መንገድ ነው እንጂ እኔና አንቺ አብረን ካሁን በኋላ አንቀጥል የሚለውን አላህ ነው የሚያውቀው። ግን የአይዲሽን ጉዳይ ቅድም እጄን አውጥቼ ነበር። አሁን ደግሞ ለልጁ ነግሬ አይዲሽን ይጨርስልሽ፣ እኔን አታናግሪኝ፣ እሱን አናግሪው፣ እሱ ይጨርስልሽ ነግረዋለሁ። ሌላ ነገር ግን ማውራት አልፈልግም ለጊዜው ብያቆም። ከዛ በኋላ 4 ነው 5 መልስ አስቀምጣልኛለች። ማታ ደክሞኝ ተኝቼ ነበር፣ የሆነ ጉዳይ ነበረኝ፣ አላዳመጥኩትም። ይሄን ይመስላል። ብር ላለችው ደግሞ ስሚኝ፣ አንደኛው እሷ ስር ይገባልኝ። አንድ ነገር ስሚኝ፣ ወርቁን ሰጠሁት ያለችው ስራ ልገባ ነው። መርየም የመጀመሪያውን መረጃዎችን ነው እንግዲህ መርየም የመጀመሪያውን ስራ ከገባች በኋላ
እኔ ወርቋን በእጇ ላይ ሰጥቻት በሌላ አካውንት እሷ ስር ገብተሽ ከነቀኑ ወርቋን ለብሳ የሰራችውን ቪዲዮ ተነስታለች። እንዲታይልኝ እፈልጋለሁ። ቅርብ ጊዜ ማለት ነው። ግቢ፣ እኔም ገባለሁ፣ አንቺም ግቢ። እሷ ስር ግቢና በሌላ አካውንት ወርቁን ሽናሽልኝ ማርያም ወርቁን ሰጥቻት ቪዲዮ ለምን አልነገርክም? ታሪኩን ኦኬ፣ እሱ ቀኑን እናያለን። ቀኑን ማስታወስ አለብሽ። እሺ አንዴ አሁን ስለ ገንዘቡ ምንም ቆይ ስለ ገንዘቡ ብዬ መጀመሪያ ቀኑን ይልኝ። በዚህ ሳምንት የሰራችው ቪዲዮ ወርቁን ለብሳ አለ ይኸው አለ እያለች ነው። አንድ ውሸት አንድ እሺ፣ በሰከንድ አካውንት ልግባ። አንዴ ግቢ፣ ሁላችሁም ግቡ፣ ሁላችሁም ግቡ። እየወጣች ነው። አለቃትም እያለው መጨረሻ ላይ ግን አለቃትም። በህግ ነው። አታጥፊ ማሬ፣ ቪዲዮ ክፈች። እሱም አንቺን ቪዲዮ ማጥፋታችን ምሽም አንዴ እኔ አናጠፋም። አካውንቴ እገባና ወርቁን የዛሬ 5 ወር የተሰጠች ወርቅ 5 ዴይ 5 ቀን ወርቅ አላት እጇ ላይ። አላስታውስም መቼ እንደሰጠሁት በጣም ቆይቷል ብለሻል። እና ቀለበቷ የሰራችው ቪዲዮ ላይ ቀለበቱ አለ እየተባለ ነው። እንዴት መቼ አብዬ ምን መሰለሽ መጀመሪያ የሚያወራ እውነት መሆኑን መጀመሪያ ቪዲዮ ላግኝና እንደዚህ አይደለም። እኔ ቪዲዮ ቀርጬ ቪዲዮ ማለት ነው ጫኜ ጋራ ለውስጥ ነው ማስቀመጠው። ከዛ በኋላ ቀስ ቀስ ብዬ ነው የሚለቀው እንጂ ጋላሪ ላይ ግቢና፣ በጣም ጥሩ ችግር የለውም። ጋላሪ ላይ ግቢና ይህ ቪዲዮ የተቀረጸበትን ቀን ጋላሪ ላይ ያሳያል። አንድ ቪዲዮ ጋላሪ ላይ ካስቀመጥኩት የቀረጽኩበት ቀን፣ ሰዓት፣ ቦታ፣ ሎኬሽን ኤቭሪቲንግ ጋላሪ ላይ ያሳያል። እና ከጋላሪ ላይ ላኪልኝ ለኔ ቀኑን፣ ሰዓቱን፣ ሁሉን ነገር ማየት እንድችል የቀረጽሽበትን ቀን። ምን መሰለሽ አቡዬ እልክልሻለሁ፣ ችግር የለውም። ግን ማለት ነው እኔ ይሄ ወርቅ ተሰጠሁት ብር ጋ አይደለም የሰጠሁት፣ ብር ጋ አይደለም የሰጠሁት። ይሄንን ወርቅ ከብር ጋ አይደለም። ግን መጀመሪያ ስለ ወርቁ እናውራ። ወርቁ መልሶልሻል? አልመለሰልሽም? አልመለሰልኝም። ስለዚህ ይህንን ቪዲዮ የቀረጽሽበትን ቀን ከ5 ቀን በፊት የፖስተችውን ቪዲዮ የቀረጽሽበትን ቀን ከጋላሪ ላይ ቀኑን ማስረጃ አምጪልኝ። እጄ ላይ ወርቅ የለኝም። ከ5 በፊት የቀረጽኩት ቪዲዮ እጄ ላይ የለኝም። ግቢና የለኝም። የለኝም። ይህ ቪዲዮ የተፖሰተ 5 ዴይስ አጎ ነው እና ይሄ የተቀረጸበትን በፊት ፎቶ ነው። እሱ ለበፊት ፎቶ ነው። ትላንትና ነው ለቀኩት። ገባኝ። ከጋላሪ ላይ የተነሳበትን ቀን ላኪልኝ። እኔ ወድ ሁሉ ነገር በማስረጃ እንዴት ነው የምልክልሽ? ጋላሪ ውስጥ ገቢና ይኸውልሽ ላሳይሽ። ለምሳሌ ስልኬ ውስጥ ገብቼ ላስረዳሽ። ለምሳሌ አሁን እኔ ይህንን ቪዲዮ የቀረጽኩት ይህን ቪዲዮ የቀጠሩ ጌሜ ቀን ሜካፕ ሰርቼ ራሴን የቀረጽኩት ነው። እዚህ ጋር ምን ይላል? መንዳይ ሙባረክ አንዴ ላስረዳት። ይህን ቪዲዮ ያዙልኝ 6 ቀን የሚለውን ይሄ እኮ በፊት የተቀረጸ ነው ብላለች። ማስረጃ ታቅርብ፣ ችግር የለው። ሙባረክ አትግባብኝ መሀል ላይ። እሺ መርየምዬ ላስረዳሽ ነው። እኔ እናት ይህን ቪዲዮ አየሽው? እኔ ራሴን ሜካፕ ሰርቼ ራሴን በጋላሪ ላይ ያለ ፊልተር በጋላሪ ካሜራ ራሴን ማየት ፈልጌ የቀረጽኩት ነው። እና እዚህ ጋር ምን ይላል? ቀን ይታይሻል? እዚህ ጋር ቀን ሰዓት አየሽው? በዋትስአፕ ልክልሻለሁ፣ ችግር የለው። አሁን ላኪልኛ መጀመሪያ ማሪ፣ ይህንን ነፃ ላውጣሽ መጀመሪያ። እንደዚህ የሚያሳይ አይሹ ቀንና ሰዓት የሚያሳይ ያሳያል። ከፈለግሽ 3 ነጠብጣቧን ትነኪና እንትን የሚላለው 3 ነጠብጣቧን ትነኪና ይኸውልሽ 3 ነጠብጣቧን ስትነኪ እንዲያርገሽ ዲቴይል ያሳይሻል። ሎኬሽን ኤንድ ኤቭሪቲንግ። እሺ አሁን እኔ ሳተርዴይ ቅዳሜ የቀጠሮ ጌሜ ቀን ነው። ራሴን እየቀረጽኩኝ ቪዲዮ ስሰራ ሜካፕ ስቀባ ሳተርዴይ ሰዓቱ ራሱ 7 ሰዓት ተኩል ይኸውልሽ፣ ሳተርዴይ 7 ሰዓት ተኩል ይላል። እንደዛ የሚያሳይ ላኪልኝ። ከዛ መቼ የዛሬ ስንት ወር እንደተቀረጸ ያንን እናቅና እናያለን ማለት ነው። በቀይ ሻርፕ ያለሽበትን። እሺማ አንድ ነገር ቃል ልግባልሽ። እኔ ደግሞ ሀቢባ እንደሚቀርብሽ ወንድምሽ አንቺ ለሴት ነው የምትቆሚው። እኔ አንቺን ራሱ የምወደው አንድ ነገር ልንገርሽ፣ አንቺን የምወድሽ ለሴቶች ስለምቆሚ ነው። አለቀ። እንደዛ እያልኩ ግን እቺን ልጅ ተጣርቶ ጎድቻት
አንድ ሰው ከፈረደብኝ አንገቴን ነው የምሰጠው። እኔ ብሬ ምናምን የለም ወላሂ አንገቴን ነው የምሰጠው። በፍጹም ሴት ልጅ አልጎዳም። ሁለተኛው ሊቀጥል ወይስ ይሄን ይለቅ? መጀመሪያ ይሄን ስለ ብሩ እናወራለን። ምክንያቱም ያውለት ሙባረክ ቅድም ሰጠችኝ ቀለበቱን ሰጠችኝ ብለካል አይደል? አምነሃል ቀለበቱን እንደሰጠችክ። መልሻለሁ የሚለው ግን ታሪኩ ላይ ለምን አልገባም ነው የኔ ጥያቄ። መመለስህን እዛ ታሪኩ ላይ ለምን አላሳወቅንም? ምን ቀን እንደመለስክላት? የመለስኩላት ከሶስተኛው ስራ ገብታ መጨረሻ ላይ ወጥታ አትግቢ ብዬ 1 ወር አካባቢ ነው። ኦኬ እቤት ሄደህ ነው የሰጠካት? ፈዲላ ቤት መኪና ውስጥ ነው? አንተ ጋር መጣ ነው? የት ነው የሰጠካት? አራበና እነሱ ቤት ያሉት ሰዎች ይምጡና በልጃቸው ይምሎ እጇ ላይ አላየንም ወርቁን ይበሉ። ለምን ስትሰጣት መኪና ውስጥ ነው? አንተ ቤት ነው? ፈዲላ ቤት ነው? የት ነው የሰጠሃት? መኪና ውስጥ ነው። ስለሰጠዋን ነው እኮ ቪዲዮ እየሰራችበት ኦኬ ምን ነው የሰጠካት? እኮ ሰጠካት እኮ የሰጠካት አንተ ቤት ነው? መኪና ውስጥ ነው? ፈዲላ ጋር ነው? ማን ቤት ነው? فضايل السويت انا نسيتها እሱንም ብዙ እንትን ማለት ማብራራት አልፈለግም፣ ግን መኪና ውስጥ ነው የሰጠሁት። እሺ እናንተ ያወራችሁት ቮይስ አሁን እሷ ማስረጃ ቮይስ ብሩን ለአንተ ስለመስጠቷ ማስረጃ ቮይስ ከተገኘ ያ በቂ አይደለም ጋይስ? ማስረጃ ቮይስ በቮይስ ስለሰጠችው ብር ያወራችሁ አብራ ካለ እኔ ሁለት እጥፍ ብዙ ነገር አውርተናል። 2 እጥፍ ነው መውሰድ ያለባት ሴት ልጅ ስለሆነች ብሩን ብቻ ሳይሆን ማስረጃ። እኔ የምፈልገው ቮይስ ያወራችሁ በኦሮምኛም ቢሆን ይተረጎማል። እቺ ልጅ ብሩን ለአንተ ለመስጠቷ ምንም አይነት ደረሰኝ የለኝም ብላለች። በቤት ውስጥ ነው የሰጠሁት ብላለች። ካልቀረጸትክ ቮይስ ግን ከአንተ ጋር ዋትሳፕ ላይ ያወራችሁ ቮይስ ካለ ስለ ብሩ እሱን ካቀረበች በቂ ነው። እሱ ማስረጃ 19 ሳይሆን 38 መከፈል አለባት ሴት ልጅ ስለሆነች ራሴ አለቀ። እሺ መርየም ቮይስሽን አብሪው ማሪ። ማን ነው ካሜራሽን አብሪው? ለምንድን ነው 10 ካሜራ የምታጠፊው? ሚዩት ነሽ ውዴ። ማይክ አታመጣም። ወላሂ አስቀድሜ ልማልላችሁ ወላሂ አታመጣም። ችግር የለውም። ተደዋውላችሁ ካወራችሁ ስለ ብሩ የቀዳችሁ ሪካርድ ይኖራታል። ምንም ችግር የለም። እሺ መርየም ላክሽልኝ ከጋላሪ ውስጥ ገብተሽ ምን ቀን እንደተቀረጸ ያ ቪዲዮ ምን ላክሽልኝ ጋላሪ ላይ እየጠበኩሽ ነው። ከጋላሪ ላይ ስክሪንሹት አድርገሽ ቀን ስክሪንሹት እኔ አላረኩም አቡዬ፣ ቪዲዮ ነው ያለው። እኔ ቪዲዮ ማሪ በአማርኛ እያስረዳዎች ካልገባሽ የሆነ ሰው በኦሮምኛ ያስረዳሽ። እኔ ያልኩሽ ይህንን ቪዲዮ አንድ ያዳምጭኝ መርየምዬ። ይህንን ቪዲዮ የፖስተትሽው 1 ዊክ ከ1 ሳምንት በፊት ነው። ስለዚህ ይህን ከ1 ሳምንት በፊት የወርቁን ለብሰሽ አለ ስልሽ የለም አልሽ። እኔ ቆይቷል ቀርጬ ጋላሪ ላይ ተቀመጣል ስትይ በራሴ ስልክ ገብቼ ጋላሪ ላይ የተቀረጸ ቪዲዮ እኔ ቅዳሜ ዕለት የቀጠሮ ጌሜ ቀን ራሴን ሜካፕ እየሰራው የቀረጽኩት ቪዲዮ እንዴት እንደሆነ ቪዲዮ ላይ ስክሪንሻት አድርገሽ ስትልኪ ይኸውልሽ። አሁን እዚህ ጋር ይተሻል። ሳተርዴይ ቅዳሜ ከቀኑ ሳይቀር ቀኑና ሰዓቱ ይተሻል። 7 ሰዓት ተኩል ይላል። እንደዚህ አድርገሽ ቪዲዮ ስክሪንሻት አድርገሽ ከጋላሪሽ ላይ ስትልኪልኝ ምን ቀን እንደተቀረጸ ያስታውቃል እኮ ነው ያልኩሽ። እኔ አሁን ማለት ነው ይሄ ቪዲዮ ብቻ ነው አለኝ። ግን ማለት ነው ምን መሰለሽ እኔ ጽፌ ያለው ለሱ ማለት ነው በዋትስአፕ ነው ጻፍኩት። ወርቄ መልስልኝ ያልኩ ከዛ የለም ሸጥቼ በልቻለሁ አልሰጥሽም ማለት መጀመሪያ ስለተናገርሽው ነገር ማስረጃ አቅርቢልኝ መርየም። እኔ ያልሽኝ ይህን ቪዲዮ ከቀረጽኩት በጣም ቆይቷል። በጋላሪ ላይ ነው ቀርጬ አስቀምጬ ከሳምንት በፊት የፖስት ልክልሻለሁ ካለ ልክልሻለሁ። ከሌለ ማስረጃ ይሁንማ ግቢና ጋላሪ ላይ እኔ እንዳሳየውሽ መርቴለክም መናገር በእሷ ተራ እኔ ነኝ የማናግራት። ማሪ የውልሽማ ጋላሪ ውስጥ ግቢ። በጣም እኮ በቀላሉ እያስረዳዎች ነው። እኔ እናት እኔ ቅዳሜ ዕለት ራሴን ሜካፕ ስሰራ ጋላሪ ላይ ፍሊተር የለው ምን የለው ጋላሪ ላይ ገብቼ የቀረጽኩት እዚህ ጋ የውልሽ እዚህ ጋ ጋላሪሽ ላይ ስትገቢ እዚህ ጋር ቀንና ሰዓት ሁሉም ቦታ የት ሀገር እንደተቀረጸ ቦታ ያሳያል። እዚህ ጋር ይልሽ ተሸከለት ፎቶ ስክሪንሾት ብቻ በቃ ቪዲዮ ላይ ከዛ ያኔ ስንት ወሩና ቀኑን ስለሚናገር
እሱን አሳይልሻለሁ እዚህ ጋር ሊወጣ ወይስ እንዴት ነው የሚገባው? ጋራል ውስጥ አይችልም እኮ ይኸውልሽ፣ እንደዚህ ብቻ አድርገሽ መግባት ትችል። እንደዚህ ስላይድ አድርገሽ ወደ ጋላሪ መሄድ ትችያለሽ። እሺ ቆይ አከምቲን ገባማስ እንዴት ነው የሚገባው? እንደዚህ አድርገሽ እንዲህ ስታረጊው ከቲክቶክ ያወጣሻል። ግን እኛ ጋር ፖዝት ያለሽ ከዛ ጋላሪ ትገቢያለሽ። ሲክስ ዴይስ አጎ ነው የሚለው ይሄኛው ቪዲዮ። 6 days ago ከ6 ቀን በፊት የተፖሰተ ቪዲዮ ላይ ቀለበቱን አድርገዋለች። ይህንን ቪዲዮ ቆይቷል ከተቀረጸ ጋላሪ ላይ አስቀምጬ በጋል ነው እንትን ያልኩት ስላለች ያንን ቀን ነው የምታደርግልን። መንገዛለች ያጋጥማል ወዶች። ይህን ቪዲዮ ማለት ነው ላችሁ ረስታው ነው ልትከስ ከመምጣቷ በፊት ይህን ቪዲዮ መደለት ነበረባት። የሁላችሁ ውዶቼ ይህንን እዚህ ጋር ይታያችኋል። ቀለበቱ አለ ወርቁን 6 days ago ነው ይሄ ቪዲዮ። እሷ ቀርጻ ቆይታ ስለሆነ ጋላሪ ላይ ገብታ ፈልጋ ታመጣልናለች። ወርቁን ከሰጠሁትኝ በጣም ቆይቷል፣ ላይ 5 ወር ይሆነዋል ብላለች። አቡዬ እምቢ አለኝ። ወጥቼ መልሳለሁ። እምቢ አለኝ። እሺ ችግር የለም እንጠብቅሻለን። ማሪ ዋትሳፕ ላይ ላክልኝና ነይ ግቢ። አቡ ነገር ስላለ ይቅርታ አድርጌልኝ። አስገቢልኝ ትገባለች። ፎቶውን ከጋላሪ ላይ ታምጣ። እንዲህ ማስረጃውን የሚበላሽ ነገር አብይ ከሱ ሌላ ደግሞ ሌላ መረጃ ስላለኝ እዚሁ ላቀርብልሽ ነበር እኮ እሷ